ባለቤቱን ካላቆ አጥሩን አይነቀንቁ ነው። እሺ ጽናትና መሩ ግራ ተጋብተዋል። ቤተሰብ ጽናት በኪሮቤል ግራ ስትጋባ፣ መሩ ደግሞ በናሆም ግራ ተጋብታለች። እንዲሁም ሱሲ የምትባል ልጅ ከኋላ የመጣይና ወጣ የሚባል ቤትን ስንፈራት የነበረ የባስ መጣች። ራሴን ላጥፋ ብላ የእውነት ለማስመሰል ነው ወይስ የእውነተኛ ነው አላቅም ብቻ ራሴን ካላጠፋው ብላ ተገኝታለች። ቤቲ ደግሞ እንደዛ ተናዳ ቅውስ ብላ ራሱን አታቅም። እንላይ ካሁን በኋላ በቃይ ብላለች። እውነት ቆርጦላት ነው ወይስ ምንድን ነው? ሲበዛም ያነዛል አለ ሀገሬ ሰው። በቃ እስከ መጨረሻ አለችው ደከመች። የበላይ ሰው ተገኘባት ቤቲ። በዚህ አጋጣሚ ትጨነፋለች ብዬ በፍጹም አላስብም ነበረ፣ ግን የሚገርም ነው። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና እየተከበራችሁ ወደ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወንድሞቼ ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችን ብዝት ተረፍረፍ ይበልልኝ። አላህ ሀገራችንን ሰላሟን፣ አንድነቷን፣ መተሳሰብ መከባበርን ይመልስልን። ሁላችንም በዱዓ በጸሎትን በርታ። ውድ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባር ቤተሰቦች ደግሞ ቪዲዮውን በላይክ መጀመራችሁን እንዲሁም ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ከጎን የሆናችሁ ስለምታበረታቱኝም ከልብ አመሰግናለሁ። ዛሬም ነገን ብርታታችሁ አይለኝ እያልኩ ስህተት ካለ እረሙኝ፣ አስተያየታችሁን ደግሞ በኮሜንት አሳውቁኝ እላለሁ ውድ ቤተሰቦቼ። እና ዛሬ እንዳያችሁት የጽናት ድራማ ክፍል 17 ተለቆ ነበር እና ያየነው ነገር በጣም ውዝግብና በጣም በቃ ወዴት ነው መጨረሻውስ ምንድን ነው የሚለው ነገር እያሳሰበው እንደኔ ማለት ቤቲ እውነት ቆርጦላት ነው ኪራን እንለያይ ያለችው ወይስ ምንድን ነው? እኔ በፍጹም ቤቲ ተረታለች ብዬ አላሰብኩም ነበረ። ነገር ግን ላለቃም አለቃለሁ ይኸው ሱሲ ደግሞ ዛሬ የእውነቷ ይሆን ወይስ የውሸቷን አላቅም። ፕራንክም እሱን ለመገመት ወይም ለመጀረብ ይሆን አላቅም። እና ከራሴን አጠፋለሁ ብላ ተገኝታለች። እንዳያችሁት ግራ ተጋብቶ ተወዛግቧል። እና ሱሲ በነገራችን ላይ አሁንም ፈክራለች። ወዶ ካልወደደኝ በግድም ብላለች። ስለዚህ ይህ ማለት ቤቲ ደግሞ ተቃጥላ ተናደደች። ይህ ውሳኔዋ ያዋጣታል ብዬ እኔ ተስፋ አለኝ። ማለት እንለያይ ያለችበት ምክንያት የራሷ አለችው በቃ ደከማት፣ ተሸነፈች። ስለዚህ ደግሞ ይሄ ውሳኔዋ ትክክለኛ ውሳኔ ነው ብዬ እኔ እንደራሴ እገምታለሁ። ለምን መሰላችሁ? አይወዳትም፣ ጊዜዋን እያቃጠለባት፣ እሷም አለቀች በንደት እየተቃጠለች። ስለዚህ ይህ ውሳኔዋ ትክክለኛና ትክክለኛ መንገድ ነው ብዬ አስባለሁ። እንደኔ እንደናንተስ? እንደውም መሩ ግራ ተጋብታለች። በህይወቷ ያለው ዙሪያ ምናምን በቃ መውደድን ፈልጋ በሽተኛ ስለሆነች የሆነ ብቻ ለራሷ ሳይሆን ለሰው የምትኖር ልጅ ነች። በጣም መልካም። እንደዚሁ ጽናት ስታለቅስ የምታጽናናት በቃ ምን ብዬ ልንገራችሁ፣ እስበሳቸው ደስ ሲሉ ወይኔ ሲያስቀኑ በቃ አይደለ። ጽናት ስታለቅስ መሩ ታሳዝን። ማሩዬ ምን ትላታለች? ከአንቺ እኮ ይሄን አልጠብቅም ምናምን። ደግሞ እንደዚሁ መሩ ስትለቅስ ጽናት ታባብላታለች ምናምን። ነገር ግን ሲያስቀኑ ደስ ሲሉ እስበሳቸው በቃ አይደለ። ወይኔ ደስ ሲሉ እኔ በጣም ነው የምወዳቸው መሩንና ጽናትን። እንዳያችሁት ኪራም በጣም ግራ ተጋብተዋል። በቃ አይምሮ ውስጥ ምናምን ከሁሉም ሰው ጠርቶ ጽናትን ያንቺን ውሳኔ ንገሪኝ ምናምን ብሎ እሷ ደግሞ በፍርሃትና በኒንጃ በፍርሃትም በደስታም በሁለቱ ስሜት ሆና ልታናግረው ሄዳ ነበረ። ነገር ግን ቁጭ በይና እስኪ በኔ ቦታ ብኮኒ ምን ትመርጭ ነበር ሲላት ትክክለኛ መልስ ሰጠችው። እንደዛ ስትሰጠው ቤቲ መጣች። ጽናትም ወይኔ ተደነገጠች። ምስኪን የሆነች ልጅ በቃ መከራ በዛባት የጽናት ይብቃ የምትሉ ከምር አንዳንዴ መልካም የምናየው ሰው በጣም በቃ ፈተና ይበዛበታል። ግን አንዳንድ ጊዜ ፈተናን አለመጠላት ነው ወይም አለማማረር ደግነት ነው ብዬ እንደራሴ አስባለሁ። ለምን መሰላችሁ? አንድ ነገር ሲመጣብን በህይወታችን መጥፎም ይሁን ጥሩ በቃ ሊያስተምረን ነገር ነው። መጥፎን ነገር እንውደደው እንጂ አናማረው። ስለዚህ ብዙ ትምህርቶችንና ጥንካሬን እየሰጠን ነው የሚሄደው።
እና እንዳያችሁት ጽናት መጨረሻ ላይ እንደዛ ማንም በቃ ደግሞ ይቺ ሱሱ የምትባል ልጅ ወይኔ እኔ እንጃ በቃ ሰው ያልሆነች ልበል ወይስ ምን ልበል? እኔ ቤቲ ትማረኝ ከምር ቤቲን በጣም ጠላት ነበረ ምናምን፣ አሁን ደግሞ የባስ መጣችብን። ምን ልላችሁ ፈልጌ ነው በቃ እየሰወረች ደግሞ ሶሻል ሚዲያ ያጠቀማሉ እያለች እንደዚህ እኔ በጣም ደስ ብሎኛል። መጥባህ መታ ወይም ክሽና መታ እንደዛ ጽናትን ስትሰውራት አትሰውሪኝ እባክሽን እያለ ስለምናት ኪራ መጥቶ እንደዛ ስልኩን ነቅቶ መደለቱ በጣም ደስ ብሎኛል። ማለት ምን አለ እውነቱን ብትነግራት ግን ኪራ እንደዚህ ከምኮን ዙሪያውን ከምትሄድ ከዛ ሁሉ ሰው ራሱ መርጠህ ከናሆም ወዳ ናሆም እና ኪራ እንደምታውቋቸው በጣም ደስ የሚሉ ጓደኛሞች ናቸው። በቃ የሆነ ግልጻዊ የሆኑ ታውቃላችሁ ግን ከሱ ልቅ ጽናትን ጠርቶ በእኔ ቦታ ብኮኝ ምን ትመርጫለሽ አላት። ምክንያቱም ግራ ገብቷል። ልቡ ያለው ከጽናት ነው። ሁሉም ነገር ደግሞ ሱስ ያለች ቤት ያለች ግን ከማን ይሆን ወላወለ። በጣም ይገርማል እኮ እና የሱሲ ውሳኔ አሁን ላይ በጣም ጥሩ ነው ብያለሁ። ምሩም እንዳያቸዋት በጣም እያዘነች እየተከዘች በቃ ከናሆም መራቅን እየፈለገች ነው፣ ግን አልቻለችም። መጨረሻዋ ምን ይሆን የምሩና የናሆም? እስኪ እናንተን አስተያየትና ሀሳብ ግለጹልኝ። ጽናት ይህ እንዳለቻት እውነቱን ንገሪውና እሱም ሆነ አንቺም ተጋፈጡት ያለችው እውነቷ ነው። ያንቺ ሊረዳሽና ሊቀበልሽ የሚችል ሰው ጋር ነው፣ የኔ ግን ሊረዳኝና ሊቀበለኝ የማይችል ሰው ጋር በመሆኑ ብላ በጣም በዝቷትና ከፍቷታል። ጽናት ግን ብትነግሪው እንደዚህ በውስጥሽ ይዘሽ ከምትብሰለሰይ በቃ እውነቱን እኮ አውቆ የሰው ልጅ መቸነፍ በጣም ያኔ እውነቱን አውቆ መቀመጥ ትልቅ ነገር ነው። አሁን ግን ያንቺ ይሁን ሳታቂ ዝም ብለሽ እንደዚህ ከምኮኒ እኔ እንጃ ብቻ። እና ጽናት የምታሳዝነው በቃ በሆነ የምታናደኝ ቤት እንደዛ ስትላት ስልኩን ሲደልት አሁንም ፈክራለች። ጽናት የምትባል ልጅ በቃ ምን ታርጋቸው? በየዋህነቷ እኮ ሂዳ እንደዚህ ናሆም መጥቶ ሱሲ ራሷን ልታጠፋ ሲላት እንዴት እንዳዘነች። ምክንያቱም ውስጧ በጣም ንጹህና የዋህ ናት። ሁሉ ሰው እንደ ራሷ ነው የሚመስላት ጽናት ማለት መሬትም እንደዛው። ግን ደግሞ እነዚህ በተገላቢጡ ነው የሚያቸው። በቃ አክስ ነው መጥፎ እንደሆኑና ምናምን ነው በቃ። ብሶ ቤቲ መታ ትጮህባታለች፣ ኪራ መቶ ይጮህባታል፣ ይቺ ሱሲ መታ ትጮህባታለች። አሳዘነች። በቃ ሁሉም መጥቶ የኔ በቃ እንዴት ሰራተኛ በሆነ እኔ ከነሱ ያኔ እውነቷ ነው። በሷ ቦታ በሆነ እኔ እምላለሁ። ምክንያቱም እሷ ልጅ እኮ ኑሮ ተመችቷት እንደሷ የከተማው ልጅ ብኮን እንደነሱ ከነሱ የበለጠ ነበርም እኮ ነው። እኔ ቤት ሰራተኛ በመሆኔ ምንድን ነው የሚያሳፍረው? ያኔ እኔን እንደዚህ ዝቅ አድርገኝ ወይ ብላ ተሰማት። በጣም አለቀሰች ጽናት። ስለዚህ ለምንድን ነው አንዳንድ ጊዜ እኔ እንጃ፣ ጊዜ እኮ ተቀያሪ ነው። ዱንያ ደዋራ እንደሚባለው ዛሬ ሰራተኛ የሆነ ነገር ሀብታም ሆኖ የተደላደለ ኑሮ ሊገጥማት ይችላል። እና አንዳንድ ጊዜ ባለንበት ነገር በቃ ባንመካ ጥሩ ነው ብዬ ይህን ትምህርትም ወስጃለሁ እኔ ዛሬ ማለት። እና አሁን ደግሞ በጣም ጥሩ ልጅ እና ለሁሉም በቃ ከሁሉም ጋር ስቆ ተጫውቶ የሚለያይ በቃ ከሁሉም ሰው ጋር የሚኖር ከሁሉም ሰው ጋር የሚግባባ በጣም መልካም ጸባይ ነው ያለው። ለሁሉም አዛኝ ነው። ከዛም ከዚህም በቃ ላለው ነገር አመለካከት በጣም ደስ ይላል እና አኪራ ጋር በጣም ነው የሚዋደዱት። ግን አሁን ላይ በጣም ነገር አለሙ እየተቀያየረባቸው ነው ያለው። ለምን እንደው ባላቅም ብቻ ከባድ ነው። ውድ ቤተሰቦቼ እኔ እንጃ ከረ ነገር እመኝላችኋለሁ ለሁላቸውም። እና ምሩና ናሆም ጽናት እንዳለቻት እውነቱን ነግራው ብታውቅ ደስ ይለኛል። ጽናትም ደግሞ ብዙ ነገሮችን እንዳሳለፈች ያው ምሩ መክራታለች። እኛም እንደዛው ነው የምንለው። ጽናት ማለት ጠንካራና ብርቱ በቃ የዋህ መልካም የሆነች እህታችን ነች። ለእኛ ደግሞ ብዙ ትምህርቶችን እየሰጠችን ነው ያለችው። እንደ ድራማ ሳይሆን እውነታዊ ታሪክ አድርጌ ነው የራሱ የምከታተለው እና የማየው። እና ጽናትን የምትወዱ ሁሉ የጽናት ግፍና እንባ ይብቃ የምትሉ ደስታዋን እንጂ ሀዘኗን አናይም አንፈልግም የምትሉ ሁላችሁም በኮሜንት ቀጣይ ክፍል በአዲስ ነገር እንደምንመጣ ተስፋ አለኝ። የጽናትን ፈገግታ ተመልሰው እንደምንመጣ እና የዛሬው ቪዲዮ ይህን ይመስል ነበረ። ውድ ቤተሰቦች አብራችሁን ስለቆያችሁ ጊዜያችሁን ሰዓታችሁን ሰጣችሁ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። በአዲስ ነገር በአዲስ ቪዲዮ እስከምንገናኝ ድረስ በያለንበት የዓለም ዳርቻ ሰላማችን ይብዛ።
አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።